አይ ጆሲ የኛ አስታራቂ እንደው የሚያምርብህ አንተ እኮ ማስታረቁ ነበር እንጂ እንዲህ በመካከል ጥውልቅ ጥውልቅ እያሉ እንደ እርጎ ዝንብ ገብቶ ነገር ማበላሸት አይደለም የሚያምርብህ። እውነት ለመናገር ስታስታርቅ ነው የሚያምርብህ የነበረው። ነገር ግን ያው እንግዲህ ጥውልቅ ጥውልቅ ጠንቦቅ ጠንቦቅ አልከኸው ዋጋ ተከፈለ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ቤተሰብ ይኸው ቦዲጋርዱ እንግዲህ ውልቅልቅ አድርጎ ጥሎታል። እኔ ግን ማለት ነው ሳስበው ዝም ብዬ እየገረመኝ ነው። ቦዲጋርዱ በእርግጥ ነካ ነካ አድርጎታል፣ ግን እንደዚህ ያጋነነው አውቆ ነው። ጆሲ አውቆ ነው። ሄሉ በልጁ ላይ እንድትቆጣበት ፈልገው ነው። ኧረ ጆሲ ግን እንደዚህ ተንኮለኛ አትሁን ተው። ወይኔ ፈጣሪ! ሲጀምር አንተ ዋጋ ነው የተከፈለ። ምክንያቱም በጣም ነበር የተቀለበለብከው ማለት ነው። እንዴ በሄሉ ቦታ እኔ ልናገር፣ ጭራሽ አይንካሽ አልካት እኮ አይንካሽ፣ እኔ ካጠገቤ ተቀመጪ ምናምን ነገር በቃ አንተ ዝም በል እንዴ የማትለው ነገር የለውም። እና እንዲህ ራሱ ተናዶ እኮ በቃ ደግ አደረገው እንኳን ተደበደብ ካለ ማለት ነው። እና በመጀመሪያ ደረጃ ማለት ነው ጓደኛ እንደዚህ አይደለም። እንዴት ባጉል ነገር ትጠረጥረዋለ? እንግዲህ ከዚህ በፊት የተደረገ ነገር ስላለ በዛ ገምቶኝ ነው እያለ ነበር ኤንዲ። ያለፈ ነገር ያለፈ ነው። ያለፈ ነገር ይደገማል ማለት አይደለም። እና ከኤንዲ ጋር እንደዚህ መሆኑ በጣም ነው የገረመኝ። ሄሉ ተናዳለች ቤቱን ስላሳየባት ያለሷ ፍቃድ ቤቷ ይዞ ስለሄደ በዛ ተበሳጭታ ነው እንደዛ። እሷም ራሱ እንደዛ ማለት አይጠበቅባትም ነበር። በገንዘብ ተገዝተ ነው አይባልም። ነገር ግን የእሷ የንዴት ስሜት ነው ብዬ ነው ያሰብኩት። ግን ጆሲ እንዴት እሷን ተከትለ አንተ በገንዘብ ተገዝተ ነው ትለዋለህ? ጓደኛን ስንት ጊዜ ማለት ይሄ ታሞ የሆነ ነገር ብቻ የሆነ ነገር ሆኖ እኮ እሱ ነበረ እንደዛ እያለ አብሮ ከእሱ ጋር ሲንከራተት የነበረው። እና እንደዚህ በአንዴ ጓደኝነትን ጥግ የሚንድ ሰው ነው ያስጠላኛል። የምሬን ነው። እና ባልተረጋገጠ ነገር ልጁ ገንዘብ ሲሰጠው ሲከፍለው አላየህና ገንዘብ ተከፍሎት ነው እያልክ የምታወራ ለጓደኛ። ኧረ ይደብራል የምር። ጆሲ ተመለስ። ለማንኛውም ጓደኝነታችሁ ነው የሚሻላችሁ። ድራማ እየሰራችሁ ካልሆነ ጥሩ አይደለም ጆሲ። እያደረክ ያለው ነገር ልክ አይደለም ማለት ነው። እና ሄሉ ደግሞ የሄሉ ባህሪ እንዴት ነው መሰላችሁ? የሆነ ድርቅ ካለች አትመለስም። በቃ ድርቅ ነው የለም ፍንክች የምትለው ነገር የለም ማለት ነው። ይሄ የፍቅር ጉዳይ ነው፣ የልብ ጉዳይ ነው። ልቧ ሲፈቅድ ብቻ ነው አንድን ሰው ልትቀበል የምትችለው። አሁን ሌላ ሰው ተቀበዩ ተረጁ ምናምን የሚለው ነገር ይሄ አያስኬድም። ምክንያቱም ልቧ ካልፈቀደ ይህን ሰው ልትቀበለው አትችልም። ግን ደግሞ እንደ ሰው አለ አይደለ? ይሄ ልጅ ፍቅር ነው ይዞ የመጣው፣ ሰላም ነው ይዞ የመጣው ማለት አፈቅርሻለሁ፣ ወድሻለሁ፣ ያላንቺ መኖር አልችልም እያለ ነው። ፍቅር ይዞ እንደመጣው ያው ልምታሽ አላላት፣ ልጉዳሽ አላላት። በስነ ስርዓቱ አናግረሽ በቃ እንደማይሆን ሁሉንም ነገር አስረድተሽው ከካሜራ ጀርባም ቢሆን በስነ ስርዓቱ ስታናግሪው ራሱ እንደዛ እየገለማመጥ ሳይሆን ቁጭ ብለሽ በትክክለኛው መንገድ አናግረሽው ብሸኙ ችግር አልነበረበትም እኮ። ምን ችግር አለው? ይሄ ልጅ እኮ ማለት ማዳመጫ አለው፣ ይሰማል። አይሆንም ካልሽው ግዴታ ተገፍቶ አንቺን ሊወስድሽ አይችልም። እና በአንዳንድ መሰሪ ሰዎች ምክንያት የሆነ የመጣላችሁ እድል ራሱ ሊመለስ ይችላል። ደግሞ ከኢትዮጵያ ወንድ 10 እጥፍ አይሻልም? እግዚአብሔርን የመረን እኮ ነው። የኢትዮጵያ ወንድ አሁን ዛሬ ያለው ይላል ነገ የለም። በቃ አለቀ። ነገሩን አበለሻሽቶ አበሰቋቁሮ ነው የሚጥለው። እና ስለዚህ ጆሮ ሰተሹ ብታዳምጩ ደስ ይለኝ ነበር። ነገር ግን ልጁ ከዚህ በኋላ እኔ አልደርስብሽም፣ እኔ ያላንቺ መኖር አልችልም፣ ከዛ አገር ድረስ እናቴ ቃል አስገብታኝ ነው ይዤሽ እንደሄድ ነው የላከችኝ። ስለዚህ እንዴት ነው ያላንቺ የሚሄደው ብሎ ማለት በቃ በስነ ስርዓቱ ራሱ ልታናግረው አልቻለችም። ፍቃደኛ አልሆነችለትም ማለት ነው። ይሄ ልጅ ደግሞ ከዚህ በኋላ እኔ መምጣት አልፈልግም ማለት ድጋሚ አላገኝሽም ምናምን ብሏት ነው የሄደ። ግን የእውነተኛ ፍቅር ካለበት ይሄ ልጅ እንደዚህ ያለው ዝም ብሎ ነው፣ ተናዶ ሊሆን ይችላል እንጂ ምናልባት መልሶም ሊያገኛት ይችላል፣ አይታወቅም። በዚህ ተስፋ ቆርጦ ይሄዳል ብዬ እኔ አላስብም። ምክንያቱም ከዛ ሀገር ድረስ እውነትም እሱ እንደተናገረው ሄሉን ብሎ ከመጣ እመኑኝ አይሄድም፣ ይመለሳል፣ ተመልሶ ይመጣል። ኤንዲም እንኳን ባያገናኘው ከቤቷ መሄዱ አይቀርም ይሄ ልጅ ማለት ነው። ለምን? ትክክለኛ ፍቅር ማንንም አይፈራም። በነገራችን ላይ እውነተኛ ፍቅር ደፋር ነው በጣም። እና ከዛ ሁሉ ግን የገረመኝ የጆሲ ነገር ነው። ጓደኛውን እንዲህ በአንድ ክርብትብት ብሎ የተቀያየረበት። ኧረ በጣም ነው የምታሳፍረው። ግን ጆሲ የምር ይሄ ትክክለኛ ማንነት ከሆነ እውነት ድራማ ካልሆነ እየሰራችሁ ያላችሁት እንደዚህ አይነት ጓደኛ አስፈላጊ አይደለም። በፍጹም ነው የማያስፈልገው።